ቆይናከስ ዲቤ ውሻ ሳይሆን ጅብ ነው። እሱ አንቺ ለሚበረታው ስለምትፈሪው ብቻ ነው። እንዴ ባልፈራውስ ምን ላመጣ? ከዚህ በኋላ ግን አትሄጂም። የአባቴ የገባሁለት ቃል ኪዳን እሱን የሚያስደስተው ዲቤን ማግባቴ ከሆነ ዘላለም ሚስት ሆኜለት እኖራለሁ። ይኸውልሽ አንቺን ስትኖሪ እኮ ነው ዘላለምሽ ሊኖር የሚችለው። እርግጠኛ ነኝ አባትሽ ራሱ ቢታይ ከምንም በፊት ደህንነትሽ ነው የሚያስቀድም። አተቋቁሱን ካልቻልክ ላሳይ። 10 ደፋቸዋለሁ አትበል። ዝም ብለህ እያወጣህ ትሰማኛለህ? ስማ እንዳንተ አይነት ሴትና እንደዚህ ሰልፍ ጋለሞታ ምረት አደረኩለት በዚህ ምድር ላይ የለም። ትሰማኛለህ? ከእኛ ይልቅ ምረት የሚያስፈልገው ለአንተ ነው። ከቻልክ ሄደህ ፈጣሪ ጋር ተንበርክኬ ይቅርታ ጠይቅ። ትሰማኛለህ? እንዳንተ አይነት ወንድ ላምሰገድ አይደለሁ። ጂቢ በቃ እኔ እንደፈለክ አድርገኝ፣ እሱን ግን አትንካው። ሲኖራ ልትሞች የተዘጋጀች ትመስያለሽ። እሱ ምንም አያውቅም። ድሮ ምርጥ ጭንቅላት መሆኑን ግልጽ ነው። እናቴ ጅልም ያረጃል ስትለኝ ትዝ ይለኝ ነበር። ዛሬ ግን አንተን ሳያረጋግጥ ለማንኛውም የመጨረሻ ቃሎች ስለሆኑ ማለት ነው እንደመጣ ላውራሽ። ሴትን መደብደብ ወንድነት መስሎ ከሆነ አትሾች። ከፊት ጀርባ ከመደበቅ ሺህ ጊዜ ይሻላልሽ። ከፊት መሆን የሚያስፈራኝ መሰለህ? ሴት ልጅ ላይ እጅ ማንሳት እኮ ወንድ አያስብል። ይኸውልህ አሁን ቀጥ ብለህ ከቤት ይወጣ። ሚስቴን ጌጥ አልወጣም ከዚህ ቤት ምን ካለለም ሰማኛለህ? ከዚህ በኋላ ሚስት መሄድም ሆነ አብራ መኖር አልፈልግም። ይኸውልህ ይህንን ከእሱ አፍሰምቼ ቢሆን ኖሮ ማለት ነው እዚህ ቤት ውስጥ 2 የጥይት ድምፅ ይሰማ ነበር። ሲኖላ ንገሪኝ እንጂ ይሄ ሰው እኮ ሴትነትሽን፣ ማንነትሽን፣ ልጅነትሽን ሊያጠፋ የነበረ ሰው ነው። እኔ ከአንተ ጋር መሄድ አልፈልግም። ምን አንገሽግሾኛል። አንተ ፍቅር የማይገባበድን መጀመሪያ ሳገባህም ለአባቴ ብዬ ነው። አላፈቅርም፣ አንተም አታፈቅረኝም። እኔ መኖር መውለድ እፈልጋለሁ። ስለዚህ ከአንተ ጋር አልሄድም። ሲኖላ አባትሽ ይህንን ቢሰማ ምን እንደሚፈጠር ታውቂያለሽ? ምን ትጠብቃለህ? ለቆጣ እንጂ ታውቂያለሽ አይደል? አባትሽን በቁማር ቤታችን በልቼ ልንገጭ፣ አንቺን በልዋጭ እንደሰጥች፣ አለበለዚያ ግን ልንገጭ። አንቺ ከኔ ጋር ካለች ቤታችሁን ነጥቄ አባትሽን ጎዳና ላይ ነው የምጥለው። አባቴን ተው። ቤቴን በእጅ አስገብቼ አባትሽን ጎዳና ላይ መጣል። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ሱኖና ኦርካንን አገኘችው ማለት ነው። ኦርካን ሱኖናን ለማዳን እንግዲህ ኦርካንና ሱኖና ፊት ለፊት ተገናኙ። ነገር ግን ዲቤ ሽጉጥ ይዞ ኦርካንን እገልሃለሁ፣ ከሚስቴ እንድትርቅ እፈልጋለሁ፣ አንተ መኖር ሳይሆን መሞት ነው የሚገባው እያለው ነበረ። ነገር ግን ሱኖና ኦርካን እባክህ የምትወደኝ ከሆነ ሂድ፣ ጅብ ነው፣ ሰው አይደለም፣ እሱ አውሬ ነው። ስለዚህ እባክህ ሄድ፣ ይገለሃል፣ እንድትጎዳ አልፈልግም፣ ኦርካን ሄድ እያለችው ነበር። ነገር ግን ኦርካን በጭራሽ አንቺ ሳድስ ከዚህ ንቅንቅ አልልም፣ ስለዚህ ከኔ ጋር የምትሄጂ ከሆነ እሄዳለሁ እያላት ነበረ። ነገር ግን እየተከራከሩ እያለ ድብ እንዳጋጣሚ ይመጣና ኦርካን ላይ ሽጉጥን ይመዝበታል ማለት ነው። እባክህን እሱ ምንም አታረገው፣ እሱ ምንም የሚያውቅ ነገር የለም ብላ ፊት ለፊቱ ቆማ እሱን እንዳትጎዳ እኔ መግደል ትችላለህ ከፈለግከው እያለችው ስትለምነው ነበረ። ልብ ግን አንቺ ሰውን እሱ ነው መግደል የሚፈልገው፣ አንቺ መሞት ካማረሽ በቀንሽ ትሞቻለሽ እያለ እያስፈራራ ነበር። ሱኖና በጣም ፈርታና በጣም ተጨንቃ ነበረ። ከአሁኑ ተወኮሰ በማለት እጅግ ስትፈራ ነበር። ሱኖና አትፍሪ፣ እንደማትፈልግ ንገሪው እንጂ እያላት ነበር። መቼም ቢሆን እኔ ከአንተ ጋር መሆን አልፈልግም እያለችው ነበረ። ድብድብ እንዴት ድንገት ሳወሩ እነሱ ቆሞ አንድ ላይ ያህል ከዛ በንዴት ሽጉጡ መዘው ኦርካንን እገላለሁ ከሚስቴ የማትርቅ ከሆነ ብለው እያስፈራራው ነበር። ኦርካን ወንድ ኮንኩ ትኩስ እያለ ነበር። ትሰማኛለህ? ለትዝራ ትቀጣለህ። ምን አይነት ጨካኝ ነው! ሴት ለእጅ ማንሳት ወንድነት ነው እንዴ ላንተ? ትሰማኛለህ? ወንድ አይደለም አንተ እያለ እየሰደው ነበር። ልብ ካለና ከሴት ጀርባ አትደበቅ፣ ፊት ለፊት ውጣ። ፊት ለፊት የሚፈራ ይመስልሃል እንዴ? ተኩስ እያለ ኦርካን በንዴት እየጮኸ ነበር። ሱኖና በጣም ፈርታ ነበር። ኦርካን እባክን ሂድ እያለችው ነበረ። ነገር ግን ኦርካን አንቺ ሳልስ የትም አልሄድም፣ ትሰማኛለህ? አዎ ሚስት ልትሆን ትችላለህ፣ ግን በጉልበት ያንተ ማድረግ አትችልም። አንተ ማትዳ ግልጽ ነው፣ እሷን መሰቃየት። ትሰማኛለህ? እንዴት ንገሩ እያው ነበር። አይ በጭራሽ እኔ ከአንተ ጋር መምጣት አልፈልግም ድቤ፣ ስለዚህ ተወኝ፣ በቃ ከኦርካን ጋር መሆን ነው የምፈልገው እያለ ስጮህ ነበር። ነገር ግን ሽጉጡ ፊት ለፊታቸው ደግ ነው። ሱኖናም እኔን ግደለኝ እንጂ እሱን ምን ነገር ማድረግ አልችልም፣ እሱም ምንም የሚያውቅ ነገር የለውም እያለችው ነበር። ነገር ግን
ድቤ በጣም ተናዶ ስለነበረ ቅዱስም ውጭ ላይ ኦርካንን እየጠበቁ ነበር። ኦርካ ፊት ለፊት እየተጋፈጠ ነበር። እገልሃለሁ። ምንድን ነው ያልሽው? ጭራሹ አልፈልግም አልሽ። ትሰሚኛለሽ? ይህንን ጉድሽ ለአባትሽ ነው የምነግርልሽ። አባቴን አውጥቼ ጎዳና ለምጥሎ እያለ እያስፈራራት ነበር ማለት ነው። አባቴ ምንም ነገር አታርገው፣ አባቴን እዚህ ውስጥ አታስገባው እያለ ነበር። ወንድነት ይሄ ነው፣ ያንተ ወንድነት ይሄ መለካ ነው አይደል? ሰው ማሰቃየትና ሰው መግደል፣ ሰው መደብደብ ይሄ ነው ያንተ ወንድነት በማለት ኦርካን ይፋለጣል ፊት ለፊት ማለት ነው። እየተከራከሩ ያለ ስኖራ በሽጉጥ ትመታለች ድንገት ማለት ነው። ቅዱስ የሽጉጥ ድምፅ ሲሰማ ደንግጦ እየመጣ ነበር። ኦርካን ምን ተፈጥሮ ነው? አይ ማንም አልተጎዳም አታስቡ፣ ሁሉ ሰላም ነው እያለ ነበር። ቅዱስም ሱኖራ እንድትጎዳ በጭራሽ አይፈልግም። ከዚህ በፊት ያደረገውን ሱኖራ እሱም ይቅርታ ጠይቆ ከነሱ ጋር ቤተሰብ ለመሆን ወስነን ባደረጉት ነገር ተጸጽቻለሁ። አሁን እናንተን መካስ ነው የምፈልገው። ሱኖራ ከተገኘች እኔ ከህይወታችሁ እወጣለሁ ብሎ ነበር። ከም በኋላ በህይወታችሁ ጣልቃ አልገባም። ሱኖራ አንዴ እጅ ትግባ እንጂ ኦርካን እባክህ ተረጋጋ። ድብድቤ ጋር መፋለም የምችለው እናንተ መጣላት የለብንም፣ ተረጋግተን ነው ማድረግ ያለብን እያለ ቅዱስ ኦርካን እያረጋጋው ነበር። ነገር ግን ኦርካን ይሄ የተረገመ ሰው ሴትን ማሰቃየት እንዴት ነው ለሱ ከሴት ልጅ ተፈጥሮ እንዴት ሴትን እንደዚህ ያሰቃያል? በማለት ኦርካን በጣም እየተናደደና እየተበሳጨ ነበር። ነገር ግን ሜላትና ኢሜ በጭራሽ ሱኖራ ወደዚህ እንድትመለስ አይፈልግም። እሷን ከዛ ቤት ምክንያት አድርጎ እርጉዝ በመሆኗ አባረው። ግን ማለት እርጉዝ እንዳልሆነች ቅዱስ ተናገረው። እናም እርጉዝና ውሸት እንደነበረው ሱኖራን ከዛ ቤት ለማስወጣት እንደነበረው ነገረው ማለት ነው። ኦርካን ይህንን ሲሰማ ይህንን ያደረገችው ያቀናበረችው ኢሜ መሆኑን ደረሰባት። ኢሜን እንዴት እንደዚህ ታደርጊያለሽ? ያምኝሽ ነበር እንዴት እዚህ ድረስ ትሄጃለሽ እያለ ቆይ በህይወቴ ጣልቃ እንዳትገባ ብዬ ነበረ፣ ግን እንዴት እንደዚህ ታደርጋለች በማለት ኦርካን በጣም እናደዳል። ኦርካን ተረጋጋ፣ ለማንኛውም ይሄ ሁሉ ጨዋታ የተጫወተች እህትነሽ ብሎ ይነግራል። በዛ የተነሳ ቅዱስ ያደረግሽውን ነገር አቅሻለሁ፣ ስለዚህ አርፈሽ ብትቀመጭ ይሻልሻል። ማለት እርጉዝ ሜላት እርጉዝ ሳትሆን እርጉዝ ነው ብለሽ ሱኖራ ከዚህ ቤት እንድትወጣ እንዳረግሽም ጭምር እንደሚያውቅ ነገራት። ስለዚህ ይህንን ጉድሽ ለወንድምሽ እናገርሻለሁ። ከአሁን በኋላ ስለ ሱኖራ መጥፎ ነገር የምታወሪ ከሆነ ነግረሻለሁ። እሷ ሳትሆን አንቺ ነሽ ከዚህ ቤት የምትባረሪ እያል በወንድሜ ቤት አንተ ምን አገባ? ምን አባካ ገብቶ ነው እንደዚህ የምታስፈራኝ? ትሰማኛለህ? በጣም ባለጌና እያለች ተጨን ምን አይነት አይነውጣና ፈጣጣ ነገር ነው እያለች ስትናደድ ነበር። እና ከዚህ የተነሳ ኦርካን ጋር ትጣለች ማለት ነው። ይሄን ሁሉ ማድረግ ለምን አስፈለገ? ለምን እያለ እየጠየቃት ነበር። ወንድሜ ሱኖራን በጭራሽ ለአንተ አትገባም። ስለዚህ ማለት ነው ለአንተ የምትሆን ማለት ይቅርታ ጠይቀህ አርፈ ልጅን ከእሷ ጋር ብታሳድግ ይሻላል እያለች ነበር። ግን ኦርካን በጭራሽ በዚህ ጨዋታችሁ እኔ የምታታሉ መስሏችሁ ከሆነ በጣም ተሳታችኋል። ስለዚህ በጭራሽ ከአንቺ ጋር እንደማይሆን ነገራት እና ቅዱስ እዛ ቤት ወይም ደግሞ ኦርካን ጋር እንዲገናኝ በጭራሽ አትፈልግም። እነሱም ከህይወታቸው አርቃ እሷ ብቻ ነው ትሰሚኛለሽ፣ አይገልሻል። ያንቺ ውሸት ሻልችቶኛል። አሁን ጭራሹ እርጉዝ ነው ብለሽኝ ዋሸሽኝ። ለምን ይሄን አላስፈለገ? ቆይ እንደማልወድሽና መቼም ልወድሽ እንደማልችል እየነገርኩሽ፣ አንቺ ግን እዚህ ድረስ ለምን ሄድሽ? ለምን እንደዚህ ታደርጋለሽ? እያለ ጨዋባት። ነገር ግን በቃ አንተ ማጣት አልፈልግም ኦርካን፣ አንተ የኔ ብቻ ነው መሆን ያለብህ እያለችው ነበር። እና ጨዋታችሁ ስለከሸፈባቸው እጅግ በጣም ተናደዱ። ያቺ እርጉዝ ነች እንደዚህ ያደረገች፣ እንዴት አድርገን እሷን ማስወገድ እንዳለብን እችንማ መግደል አለብን እያለችው እንግዲህ ኢሜን በመጨረሻ ማለት ጥፋተኛና ማለት አደገኛ እንደሆነ ትረዳለች ማለት ነው። ኦርካን ሱኖራን ሀቶ መኖር እንደማይችልና ሱኖራን ከልብ እንደማይፈቅራት ጭምር ነገራት። ነገር ግን ኢሜ በጭራሽ እሱን አልተቀበለችም ነበር። ነገር ግን እሷ ከማለት ጋር እንደሆነና ማለትን ጋር ሰላም እንደወርድ ነው የእሱ ፍላጎት። ወንድሜ ያንተ ፍላጎት እሷ ከሆነ ጥሩ እንግዲህ ትለውና ታስመስል ጀመረች። ነገር ግን ሱኖራን በጭራሽ እንደማትወዱ
ደጋግማ ትነግረዋለች። ለቅዱስም ቢሆን አንተና ያቺ ርካሽ እዚህ ቤት መግባት ማምጣት አይገባችሁ፣ ስለዚህ እያለች ቅዱስ ትሰምኛለሽ፣ አንቺ ፈልጌ ሳይሆን ኦርካን ፈልጌ ነው የመጣሁት ዞር ትይልኝ እያለ ነበር። ነገር ግን አላስገባም ዞር ብል ኦርካን የለም በማለት ኦርካን እንደሌለው ስታስመስል ነበር። ቆይ ምን እያልሽ ነው? ቆይ ምን እያደረግሽ ነው? ለምንድን ሰው ስነስርዓት የማይኖርሽ? ለንግግርሽ ልከትኖሽ መጫወታ ካለቦች ደግሞ ዝም ብትይ ይሻልሻል እያለት ነበር። እኔ በጣም ትናደዳለች ሜላት። እንግዲህ ኦርካንን ልታሳምነው ብትሞክረው ኦርካን መቼም እንደማያምናትና መቼም ይቅር እንደማይል ነገራት። ኦርካን እኔ እኮ ልጅን በሆዴ ይዣለሁ እያለች አሁንም ማስመሰሏን ቀጠለች። ነገር ግን ልጅ በሆድሽ ብትይዥ እንኳን እኔ መቼም ቢሆን አንቺን ይቅር አልልሽም እላታል። በዛ የተነሳ በጣም ትናደዳለች። ያው እንዳልኩሽ ነው እኔ ይቅርታ ታረግልኛለህ ኦርካን ይቅረኛ ይለኛል ብለሽ እንዳታስብን። አንቺ መሆንሽ ያቺ እርኩስ የኦርካን እህት በጭራሽ አልፈራችሁም። ከእናንተ ጋር የማወራበት ጊዜን ማጠፋ ሴት ሆናችሁ ግን ሴት ላይ እንደዚህ መጨከን ተገቢ ነው ብለሽ ታስባለሽ? አይመለከተኝም። ከኦርካን እንድትርቅና ከዚህ ቤት እንድትወጣ እፈልጋለሁ። ለአንቺ ብዬ ሳይሆን ኦርካን ብዬ ነው የመጣሁት። ስለዚህ ወዴት አልሄድም እያላት ነበር። ማለት እጅግ በጣም ትናደዳለች። ይሄ እርኩስ ከዚህ እንዴት አድርገን ከዚህ ማባረር የምንችለው? ኦርካን እየገፋፋ ነው እያለች በጣም ተናደደች። አዎ ምንም ብትይ እኮ አይሰማም፣ እንዳይገባ ከልክዬ ነበረ፣ ግን በጉልበት ነው እየገባው። አይነጡና ፈጣጣ ነገር ነው እያለች ነበር። አዎ በጣም አሳፋሪ ነገር ነው እያለች በሆነም አሁን የሆነ ነገር ማቀድ አለብን። ኦርካንን ድጋሚ እንዳያገኝ ማድረግ አለብን። እነሱን አውቀን ማጣላት ይኖርብናል እያለ ከዛ እንግዲህ ሌላ እቅድ ውስጥ እየገቡ ነው ማለት ነው። ቅዱስ ግን እኔ ከእናንተ ጋር የማጠፋ ጊዜ የለም። ስለ ሱኖራ ስትናገሪ በጥንቃቄ አውሪ። ስለሷ መጥፎ ነገር የምትናገሪ ከሆነ እገልሻለሁ፣ አይንሽ ነው ጉዱ የማወጣልሽ እያለ ሳሱራ አረወክ አድርጓ ወንድ ኮንክ እያለች ነበር። ትሰምኛለሽ? እኔ እንደ ኦርካን ትዕግስተኛ አይደለሁም። ማድረግ የሚፈልገው ነገር ለማድረግ ወደኋላ እንደማልን አትጠራጠሪ። ስለዚህ በድጋሚ ስኖራ መጥፎ ነገር ስታወሪ ቢሰማ ወዮልሽ እላታል። ትሰማኛለህ? አንተም ሆነ ያቺ ርካሽ ወንድሜ ስትጎዱ ዝም ብዬ አላያችሁም፣ የእጃችሁ ነው የምሰጠው እንጂ እያለች እንግዲህ ሜላት ኦርካን እንዲገል ትዕዛዝ ስለሰጠችው ኦርካን ለመግደል በሞክሩ ድብድቤ ግን አልተሳካላትም። እንደውም እሱ ተሸናፊ ሆነ ማለት ነው። እንግዲህ ማለት ኦርካንን ለማስገደል ያሰበችበት መንገድ በጣም ከባድ ነው። ምክንያቱም እሱን የራሷ ለማድረግ ነበር አላማው። ነገር ግን አሁን እሱ እንዲሞት ትፈልጓለች ማለት ነው። መቼም የኔ ካልሆነ የማንም መሆን እንደማይችል በእርግጥ ነው እያለች አንድ ሰው እንግዲህ ካልወደደ በግድ የኔ ካልሆነ ማለት ተገቢ ነው ብዬ አላስብም። ኦርካንና ስኖራ እንግዲህ በድጋሚ አንድ ላይ በመሆናቸው ደስ ብሎኛል ማለት ነው። ወደ ተመልካዮች ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ ሰናበታችኋለሁ። ወዳችኋለሁ። ሰላማችሁ ይብዛ።